ሰላም ጤና ይስጥልን ውድ የህብረት ስራ ማህበራችን ቤተሰቦች የአሚጎስን ወቅታዊ ዜና ይዤላችሁ ቀርብ ያለው ከዜናዎቹ ጋር ስምረት ሙሉጌታ ነኝ። አብራችሁን ቆዩ። የተዋሃዱ የህብረት ስራ ዩኒየኖች ለሁለንተናዊ ብልጽግና በሚል መሪ ቃል የህብረት ስራ ዩኒየኖች ምስረታ ተካሄደ። የዩኒየኖቹ ጥምረት ለአርሶ አደሩ ውጤታማነት ወሳኝ መሆኑን የማዕከላዊ ኢትዮጵያ ክልል በምክትል ርዕሰ መስተዳደር ማዕረግ የገጠር ልማት ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ የሆኑት አቶ ኡስማን ሱሩር ገልጸዋል። የህብረት ስራ ዩኒየኖቹ ቁጥር በመቀነስ የውስን አቅም በማሳደግ የህብረተሰቡን ሁለንተናዊ ተጠቃሚነት ለማረጋገጥ መሆኑን በመክፈቻ ንግግራቸው ገልጸዋል። ኮሚሽኑ የረመዳንን ጾም ምክንያት በማድረግ የጋራ ኢፍጣር ፕሮግራም አካሄደ። የአዲስ አበባ ህብረት ስራ ኮሚሽን የረመዳንን ጾም ምክንያት በማድረግ ከኢትዮጵያ ህብረት ስራ ኮሚሽን አመራሮች፣ ከዩኒየን አመራሮች፣ የኮሚሽኑ ሰራተኞች እንዲሁም የእምነቱ ተከታዮች ጋር በጋራ በመሆን የኢፍጣር ስነ ስርዓት አካሂዷል። በኢፍጣር ስነ ስርዓቱ ላይም መልእክታቸውን ያስተላለፉት የአዲስ አበባ ህብረት ስራ ኮሚሽን ዋና ኮሚሽነር ክብርት ልዕልት ግዳይ እንደገለጹት መዲናችን አዲስ አበባ የብዙ ብሔር ብሔረሰቦችና ህዝቦች እንዲሁም ሃይማኖት ተከታዮች ተቻችሎ የመኖር ተምሳሌት እንደመሆኗ መጠን የጋራ ሀገር እንዳለ በማሰብ በጋራ በመተሳሰብ መንፈስ በአንድነት በመቆም አብሮነታችንን ማስከበር ይገባናል ብለዋል። በታላቁ የረመዳን ወር ደግነትን ለሌሎች ማዳረስ፣ ይቅር መባባልን ማስፈን፣ ትዕግስትን መለማመድ፣ ለተቸገሩ ማገዝ መሰል ሰብአዊ ሴቶችን የሚያጠናክር ወር እንደሆነም ኮሚሽኗ ገልጸዋል። የኢፍጣር መርሃ ግብሩ ተሳታፊ የነበሩ ሰራተኞች መካከል መቀራረብና መተሳሰርን በመፍጠር ወንድማማችነትን እንደሚያጠናክር ተገልጿል። በመርሃ ግብሩ ላይ የተገኙት የኢትዮጵያ ህብረት ስራ ኮሚሽን ምክትል ኮሚሽነር አቶ አብዲ ሙመድ ሙስሊሙ ማህበረሰብ በጾምና በሌሎች እምነቱ በሚያዛቸው የአምልኮ ተግባራት በሚተጉበት በታላቁ የረመዳን ወቅት አብሮነትን የሚያጠናክርበት ስራዎችን በመስራት ወንድማማችነትን ማጠናከር ተገቢ መሆኑን ገልጸዋል። የአዲስ አበባ ህብረት ስራ ኮሚሽን በዚህ መንገድ ለሙስሊም ቤተሰቡ ማዘጋጀቱ ምስጋናቸውን አቅርበዋል። ክብርት ኮሚሽነሯም አብሮነትን በሚያጠናክሩ ስራዎችን በመስራት በጋራ ለሀገር ብልጽግናና ሰላም መትጋት እንደሚገባ ገልጸዋል። በመጨረሻም ለእምነቱ ተከታዮች መልካም የረመዳን ወር እንዲሆንላቸው ሲሉ መልካም ምኞታቸውን አስተላልፈዋል። ውድ የህብረት ስራ ማህበራችን ቤተሰቦች የአሚጎስን ወቅታዊ ዜና እንዲሁም ልዩ ልዩ መረጃዎች ለመከታተል የህብረት ስራ ማህበራችንን ማህበራዊ ትስስር ገጽ ላይክ፣ ፎሎና ሰብስክራይብ በማድረግ እንድትከታተሉ እንጋብዛለን። ሰናይ ሳምንት።